እስራኤል በኢራን ፕሬዝዳንት ጽሕፈት ቤት ላይ በፈጸመችው ጥቃት እስካሁን 787 ሰዎች መገደላቸው ተገልጿል። የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የሥልጠና ተቋማትና ሌሎችም የኢራን መንግሥት ቁልፍ መሠረተ ልማቶች ላይ ጥቃት መድረሱም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማኅበር አስታውቋል። ሁማን ራይትስ አክቲቪስትስ ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ሕፃናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ ሙሐመድ ባጊ እንደተናገሩት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ አነጣጥረው ጥቃት ማድረሳቸውንም አስታውቀዋል። የኢራን መንግሥት ዋነኛው ወታደራዊ ኃይል እስላማዊው አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዛተ። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጄኔራሉ ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ አገራት ላይ የምትፈጸመውን የሚሳኤልና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫህዲ መሪነት ተልዕኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊው ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋል ብለዋል ብርጋዴር ጀነራል አሊ ሞሐመድ። ፕሬዚዳንት ዶናልድ ትራምፕ የኢራን ባለሥልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገለጹ። ፕሬዚዳንት ትራምፕ በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው እንዳለፈ ጽፈዋል። የአየር መከላከያቸው፣ የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዚዳንቱ የጻፉት። ፕሬዚዳንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣ የትራምፕ መርህ መወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዘው ነው ያሰፈሩት። እነሱ መነጋገር ፈልገው ነበር፣ እኔ ግን በጣም ዘገየ አልኳቸው ሲሉ ጽፈዋል። ኢራን እሁድ ዕለት በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመችው ጥቃት 6 አሜሪካን ወታደሮች መገደላቸው ተረጋገጠ። የአሜሪካ ማዕከላዊ ዕዝ ከዚህ ቀደም ባወጣው መግለጫ 3 ወታደሮች መሞታቸውን አስታውቆ ነበር። ተጎድቶ የነበረ ወታደር ከሞተና 2 ተጨማሪ ወታደሮች አስክሬናቸው ከፍርስራሽ ስር ከተገኘ በኋላ የሟቾች ቁጥር 6 ደርሷል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት እንደተናገሩት ኢራን በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ የአጸፋ ጥቃት ሰንዝራለች። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በኩዌት የተገደሉት 6 አሜሪካውያን ብቻ መሆናቸው ተገልጿል። ኃይለኛ መሳሪያ የታክቲክ ኦፕሬሽን ማዕከል ላይ ተተኩሷል ሲሉ የመከላከያ ሚኒስትሩ ተናግረዋል። የቢቢሲ የአሜሪካ አጋር ሲቢኤስ ያነጋገራቸው የአሜሪካ ወታደራዊ ባለሥልጣናት እንደገለጹት ወታደሮቹ በኩዌት ጊዜያዊ ቢሮ ውስጥ ነበሩ። በባሕረ ሰላጤው ሀገራት ወታደራዊ ሰፈሮች ላይ ያሏት አሜሪካ በኩዌትን 13,000 ወታደሮች አስፍራለች። ኢራን እየወሰደች ባለችው የአጸፋ እርምጃ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኦማንና ኳታር ላይ ጥቃት ፈጽማለች። ይህ በእንዲህ እንዳለ በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው አሉ። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ባለሥልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ አለን ማለታቸውን ሮይተርስ የዜና ወኪል ዘግቧል። ፕሬዚዳንት ትራምፕ
በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው አልፏል ማለታቸው ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የአጸፋ እርምጃ መውሰዷን ቀጥላለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሞሐመድ ናኢም በአሜሪካና እስራኤል ላይ የሲኦል በሮች ይከፈታሉ ብለው ዝተዋል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ የነዳጅ ዋጋ ከመጨመሩ ባሻገር የምግብ ዋጋም ሊንር እንደሚችል ተጠቁሟል። አሜሪካና እስራኤል በኢራን የከፈቱትን ጥቃት ተከትሎ ኢራን በባሕረ ሰላጤው አገራት ላይ የአጸፋ እርምጃ መውሰድ መቀጠሏ ዓለም አቀፍ የንግድ እንቅስቃሴ ላይ ጫና አሳድሯል። ይህም በሰብል እህሎች ምርት እንዲሁም ዝውውር ላይ ተጽዕኖ እንደሚኖረው ባለሙያዎች ይገልጻሉ። የሆርሙዝ ሰርጥ መዘጋት የበቆሎ፣ የስንዴ፣ የሩዝ ዋጋ እንዲንር ያደርጋል። በሌላ በኩል ማዳበሪያ ለመስራት የሚውለው ኬሚካል ወይም ዩሪያ እጥረት ሊከሰት እንደሚችል ባለሙያዎች ገልጸዋል። ከዩሪያ ምርት 1/3 የሚዘዋወረው በባህር ላይ ነው። ከማዳበሪያ አምራች ድርጅቶች ሁለተኛ ትልቁ የሆነው ያራ ኃላፊነቱ የሆነ ስቲቨን ቶሬ ሆልስተር አንዳንድ የሰብል አይነቶች ምርታቸው 50% ሊቀንስ ይችላል ብለዋል። የሆርሙዝ ሰርጥ የተዘጋበት ጊዜ አርሶ አደሮች ማዳበሪያ በሚፈልጉበት ወቅት በመሆኑ ደግሞ ችግሩን እንደሚያባብሰው አክለዋል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ግጭቱ እየተስፋፋ ነው። ኢራን በበኩሏ በቀጠናው ወደሚገኙ ሀገራት ሚሳኤሎችንና ድሮኖችን ተጠቅማ ጥቃት መፈጸም ጀምራለች። በመካከለኛው ምስራቅ የሚገኙ የዓለማችን ዋነኛ የነዳጅ ማውጫ ማጣሪያና ማስተላለፊያ ተቋማት እንዲሁም የባህር መስመሮች የኢራን ጥቃት ኢላማ በመሆናቸው መስተጓጎሉ ገጥሟል። አሜሪካና እስራኤል ያቀዱትን እስከሚያሳኩ እንደሚቀጥሉ እየገለጹ ሲሆን ኢራን ደግሞ የተፈጸመባትን ጥቃት በመቀልበስ ጠላቶቿን ዋጋ እንደምታስከፍል እየዛተችና የአጸፋ እርምጃም እየወሰደች ነው።